ቸርነት ምሕረት ቢነገር ማን ይደርስበታል? ግልጽ ጥሪ በቀጥታ ለወንድማችን አሸናፊ ገብረ ማርያም። ዘማሪ አሸናፊ ገብረ ማርያም በግልጽ የተሐድሶውን ትምህርት እያራመደ መሆኑና እንግዲህ የተለያዩ መምህራኖች እንግዲህ ማስጠንቀቂያ ሰጥተዋል። ትምህርቱንም እንዳትከታተሉ የተለያዩ መረጃዎችም ወጥተዋል። እሱ በተመሳሳይም እንግዲህ የቤተ ክርስቲያን አባቶችን በመምሰል ልብሶችን እየለበሱ ሚዲያ ላይ የሚወጡ ብዙዎች ተጋልጠዋል። ዲያቆን ቤተ ማርያም ነኝ። እስከ መጨረሻው አብራችሁን ቆዩ። ግራ ገባዋት ልጅቷና አመጣችልኝ። እስክሪብቶ አመጣችልኝ። ቸርነት ምሕረት ቢነገር ማን ይደርስበታል? ጌታ ያንተን ፍቅር የምትጠብቀን አትተኛምና ሰልፎ ያንተ ሆኖ ወጣን ከፈተና። በጣም የሚወደድ መዝሙር ሰርጌ ላይ ራሱ ሙሽራውን የዘመቁት መዝሙር ይሄንን ነው። እንግዲህ እንደሰማችሁት ኢንተርቪው ላይ በጣም ብዙ ኢንተርቪዎችን ቃለመጠይቆች እያደረገ ይገኛል አሸናፊ ገብረ ማርያም እና እያንዳንዱ በዘፈን መልክ የሚዜሙ ነገሮችን አሁን አዳዲስ እያወጣ ነው። ከትምህርቱ አስተምረው ጋር እንግዲህ በመረጃዎች ማስጠንቀቂያ ሰጥተዋል። ህዝበ ክርስቲያኑም በመረጃ ብዙ የተጋለጡ ነገሮችም ተገኝተውበታል። እሱን በጥሞና ወንድማችን አሸናፊ ገብረ ማርያም በመዝሙር እንደመታወቁ የቅዱስ ያሬድን ስም አንስቶ በሰዓታቱ በቅዳሴው ላይ በማህሌቱ ላይ ቆሜ በመመሰጥ ወዲያው ስልኬን በማውጣት ብዙዎቹን ግጥምም ዜማም መዝሙርም የምደርሰው ከቅዱስ ያሬድ ዜማ ነው የሚል ስላቅ ተናግሯል። ይህንን እንደ ጽርፈት፣ እንደ ስድብ፣ እንደ ስላቅ፣ እንደ ንቀት የቤተ ክርስቲያንን ሰማያዊ ሀብት በዘፈን እንደመቀየር እንደማዋረድ ነው የምመለከተው። ስለዚህ ግልጽ ጥሪ በመጀመሪያ ሁለት ነገር ይታወቅ። አይ ቲንክ ወደ ክፍል 8 ደርሻለሁ። ወንድማችን አሸናፊ ገብረ ማርያም ተሐድሷዊ መናፍቃዊ አስተምህሮን ይዞ ለዓመታት የቤተ ክርስቲያንን አስተምህሮ ሲገዳደር የነበረ የቆየ ግለሰብ ነው። አንድ ሁለተኛ የተወሰኑ የኑፋቄ ትምህርቶቹን ክፍል 1 ክፍል 2 እያልኩኝ የእመቤታችንን ስም የሚጠራ እመቤታችን ብሎ አቡነ ዘበሰማያት ወይንም አባታችን ሆይ ሲጸለይ እመቤታችን ሆይ ብሎ በየመሃሉም እመቤታችን ብሎ ለማለት ችግር የሌለበት በመዝሙርም እመቤታችን ብሎ ለመዘመር ችግር የሌለበት ነገር ግን በእመቤታችን አማላጅነት የማያመን ዝክሯ፣ ስም አጠራሯ፣ ቃል ኪዳኗ፣ ተአምሯ ለሱ ምንም የሆነ እሱን ለሚሰሙት ሁሉ ያንን እንዳያስተውሉ ከዛ በረከት እንዳይሳተፉ የሚለይ መናፍቃዊ መልእክተኛ እንደሆነ አቅርቤያለሁ። አንድ ስለዚህ በመናፍቅነት ያለ ግለሰብ ነው። ትምህርቱ መናፍቃዊ ነው፣ ተሐድሷዊ ነው። ስለ ታቦተ ሕጉ አንስቶ ታቦተ ሕግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት የቀደመ ታሪኳን ለማስታወስ ነው ብሎ የሚሳለቅ ደፋር ነው አሸናፊ ገብረ ማርያም። ያንንም በማሳያ አቅርቤያለሁ። መዝሙር ብሎ የሚያቀርባቸው የሱ መዝሙሮች ከፕሮቴስታንቶች የተቀዱ መሆናቸውን ማነጻጸሪያ ሁሉ አቅርቤያለሁ። ለአብነት 3 ሌላው አጥብቀን እንደ አሸናፊ ገብረ ማርያም ያሉ ድምጾችን የምንቃወመው አካሄዶችን የምንቃወመው እንኳን ከቅዱስ ያሬድ ዜማን ሊወስድና ያሬዳዊ መዝሙርን ሊዘምር ይቅርና በቤተ ክርስቲያኒቱ ውስጥ ያለውን ያሬዳዊ ጣዕምና ዜማ ለማጥፋት
የአሸናፊ ገብረ ማርያም ድምፅ፣ ስልት፣ አዘማመር፣ አጨባጨብ የከበሮ አያያዙን ሳይቀር የቀየረ አዲስ ሪፎርም ማድረግ ለውጥ ማድረግ ተሐድሷዊ ሙቭመንትን መሪ የሆነ ግለሰብ የቤተ ክርስቲያን ዜማ እንዲጠፋ በሱ ስልት ለመቀየር የሚተጋ ብዙ ዘማሪዎች የሱን መዝሙር እንዲያሰራጩና የቀደመ መዝሙር ከቤተ ክርስቲያን ጠፍቶ በሱ አይነት ስልት እንዲተካ በአዳራሽ አድምቆ በዲኮሬሽን አስደምቆ አዳራሻዊ ሞኒ በማስመሰል የቤተ ክርስቲያኒቱን አውድ ኢሜጅ በመቀየር የሚተጋ ነው። ስለዚህ በብርቱ እንቃወመዋለን፣ በብርቱ እቃወመዋለሁ። በመጻሕፍት በቤተክርስቲያን አስተምሮ ስለዚህ አሸናፊ ገብረ ማርያም ከዚህ በፊትም ጥሪ አድርጌለታለሁ፣ አሁንም ደግሜ ጥሪ አቀርባለሁ። አሸናፊ መናፍቅነት ወይም የኑፋቄ ትምህርት በቤተ ክርስቲያናችን ውስጥ ሆኖ ለቤተ ክርስቲያናችን ምእመን የሚያስተላልፈውን የክህደት፣ የጥርጥር፣ ያሬዳዊ ያልሆነ ፕሮቴስታንታዊ የሆነ መዝሙር መሰል ዘፈኖች በሚያቀርባቸው መርሃ ግብሮች ላይ የሚያበረታቱት ትክክል ነህ የሚሉት እነማን ናቸው? ለምን? በፕሮቴስታንት ቤት የሚደረገውን አስተምህሮ፣ በፕሮቴስታንት ቤት ውስጥ የሚሰማውን ድምፅ፣ በፕሮቴስታንት ቤት ውስጥ መጽሐፍ ቅዱስን የማስተማር ዘዴ፣ እነዚህን ሁሉ በተከተለ መልኩ በስሌት ለዓመታት ኦርቶዶክስ ምእመናን ላይ የሚያደርገውን ክህደት ከኋላው ሆነው እሱን በተቃወምን ጊዜ እነማን ናቸው መጥተው የአሸናፊን ትክክልነት የሚነግሩን? ለምን እነማን ናቸው? በተለያየ መልኩ ኦርቶዶክስ መስለው በእኛ አስተምህሮ ላይ ገብተው እኛ በምንተቸው እኛ በምንሰራው ዕቅበተ እምነት ላይ መተው አሸናፊ ትክክል ነው ብለው የሚሉት እነማን ናቸው? ይህንን መመርመር ያስፈልጋል። ይሄ የዕቅበተ እምነት አንዱ ትልቁ ክፍል ነው። ስለዚህ ይህንን በተከታታይ እያቀረብኩኝ ነው። ማሳያ 3 ይህ ወንድም በተከታታይ ኮሜንት ይጽፋል። በተከታታይ ይህ ወንድም ከነማን ጋር ነው? የት ነው? ምንድነው የሚያምነው? ምንድነው የሚያስተላልፈው? ምን ከአሸናፊ ጋር አመሳሰለው የሚለውን መመልከት ብቻ ነው። ምንም ማብራሪያ አያስፈልገውም። ማለትም መጠበቅ፣ ራስን መጠበቅ፣ አስተምህሮን መጠበቅ፣ ከተኩላ ከነጣቂዎች መጠበቅ ማለት ይህ ነው ባጭሩ። በተከታታይ ራሱ የፖስተውን ቪዲዮዎች ትንሽ አሳያችኋለሁ። እመቤታችን ቤዛ አትባለም የሚለውን ትምህርት ያምናል። ከሱ እንጀምራለን። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። የዓለም ቤዛ ኢየሱስ ነው። ይህ ደግሞ አሁን የምትሰሙት ደግሞ እኔ ይሄ ደህና ነው ደህና የሚለውን በጊታር የሚጫወተውን ደግሞ የአሸናፊን መዝሙር ነው የሚሰማው። እኔ የተቸሁትን ማለት ነው። ከጴንጤ ገልብጦ ያመጣውን መዝሙር ብሎ የሰራውን ነው። ጌታን ሲያከብሩ የበራል ሰው ነው። እንደሰማችሁት ነው። ምንም ማብራሪያ አያስፈልገውም። ሕሊና ላለው ሰው፣ ቤተክርስቲያኑን ለሚወድ ሰው፣ ኦርቶዶክስ ነኝ ለሚል ሰው ማን ምን ከየት መቆም እንዳለበት ያውቃል።
አሁን በቀጣይ ቪዲዮ ማሳያችኋለሁ። ተመሳሳይ በተለይ የአሸናፊ ገብረ ማርያም ትንሽ ለየት ያለ ስለሆነ ነው። በብዙዎች መዝሙሩ የምናውቀው እንግዲህ በቤተ ክርስቲያናችን እንግዲህ በተለያዩ ልምምዶችን ሲያደርግ ቆይቷል። ከዚህ በፊትም ወደ ተሐድሶና ወደ ፕሮቴስታንት አዳራሽ ሄዶ ተመልሶ ለምንድን ነው ሄድክ ሲባል ራሱ የትም አልሄድኩም እዚሁ ነበር ሁሉን ነገር እያለ ብዙዎችም ጥያቄ ያነሱ ነበረ። ግልጽ አልሆነም ነበር የሱ ሄዶ መምጣት። የነ እዝራ ለምሳሌ የነ ሐዋዝ በግልጽ ነው መጥተዋል፣ ቀኖና ተቀብለው ሁሉ ነገር ታውቆ ነበር። ነገር ግን የአሸናፊ ገብረ ማርያም እንዴት እንደሆነ ሳይታወቅ ነገር ግን የብዙዎች ጥያቄ ሆኖ መስቀል የመያዙ ጉዳይ ራሱ የክህነቱ ጉዳይ በፍትሐ ነገሥት እንግዲህ በቤተ ክርስቲያናችን ላይ እንግዲህ ይህ ነገር ትክክል እንዳልሆነ እያወቀ መስቀሉን እየያዘ በተለያየ ሚዲያዎች ላይ እንግዲህ ሐሳብ አስተያየቶችን ይገልጻል ማለት ነው። ቀሲስ እየተባለ አሁንም ይጠራል፣ ትምህርትም ይሰጣል በየቀኑና አንዳንድ ትምህርቶችን በደንብ አስተውላቸው ከሆነ ማለት ነው የተሐድሶነትን የሚያራምድ ነው። ብዙ መምህራንም ጥሪ አቅርበውለታል ከዚህ ታቀብ ቢባል፣ ነገር ግን ሊሰማ አልቻለም። የተማርያም ኦርቶዶክስ ምንድነው? የሰማይን ነው የምነግራችሁ፣ የተባልኩትን ነው የምነግራችሁ። እዚህ ጋራ አያት ቅድመ አያት ምናምን ተጽፎ ያመጡትን አይደለም የምነግራችሁ፣ የሰማይ አምላክ ያለውን። ኦርቶዶክስ ማለት ከሃዲ ማለት ነው፣ ክርስቶስን የካደ ማለት ነው። ኦርቶዶክስ ማለት ክርስቶስን የካደ ህዝብ ማለት ነው። ካቴድራል ደግሞ የከሃዲዎች ስብስብ ማለት ነው። መላከ መንክራት መምህር ግርማ ወንድሙን ፈርዶባቸው ልሳቸው ነው ጠንቋይ ናቸው። ጠንቋይ ተባለ። ጉድ እኮ ነው ዘንድሮ። እንደው ጠንቋይ የሚለው ራሱ በራሱ ጠንቋይ ስለሆነ አንተ ራስህ ኮተታም ነህ እንደዚህ ላይ የምትናገር። ኮተታሞች ለምን ህዝብ ተገለጸለት እውነታው? ለምን ህዝብ እውነታውን አየ ብሎ የሚያር ህዝብ ነው ይሄ። የመድህን ዓለምን መወለድ የሚጠላ እግዚአብሔር ጸጋውን አምልቶ የሚያመጣቸውን እዚህ ምድር ላይ የሚቃወሙ የእግዚአብሔርን መወለድ የሚቃወሙ ናቸው። ከነዚህ ጋር ከቶ ምን አይነት ህብረት ነው የሚኖረን? ይህን ነገር እንዴት አያችሁት ወገኖች? በጣም ግራ ስለሚያጋባና ትውልዱ ለምን እንዴት ወዴት ብሎ እንዲጠይቅ ፈልጌ ነው ያመጣሁትና መጀመሪያ እንደሰማችኋት እንግዲህ ኦርቶዶክስ ተዋህዶን አትቀበልም። በቃ ጣዖት ነው ብላ ነው የምታስበው። ካቴድራል ማለትም የካህዲዎች ስብስብ ማለት ነው ብላ ተርጉመዋለች። ስለዚህ በዚህ ስርዓተ ክህነቱንም አትቀበልም፣ ሁሉንም አትቀበልም ማለት ነው። በዚህኛው በኩል ደግሞ ስንመለከት ከነ ክብር ስማቸው እየጠራች እሳቸውን ጠንቋይ የሚሉ ጠንቋይ የሚል ገጥሞኝ አያውቅም። በእርግጥ ምናልባት አንዳንድ አስተምሮቻቸው ላይ ጥያቄ ሊነሳ ይችላል እንጂ እሷ እያለች ያለችው እሳቸውን ጠንቋይ የሚሉ ጠንቋዮች ናቸው፣ ከነዚህ ጋር ፈጽሞ ህብረት የለንም ብላ ስትናገር በድፍረት ሰምታችኋልና በጣም ግራ ያጋባል። እውነት ለመናገር እንግዲህ የእሷን ሀሳብ የሚደግፉ በየሚዲያው እንደምትመለከቱት እንግዲህ ቤተክርስቲያን ውስጥ የተሰገሰጉት በሙሉ ጠንቋይ ናቸው ብለው የሚያስተምሩ አሉ። ከነዚህ ከአጋንንቱ ጋር የሚያወሩ ሰዎች ማለት ነው። ለምሳሌ ያህል ብንመለከት ቤተክርስቲያን ተሰግስጎ የተቀመጠው በሙሉ ንጹህ አይደለም። ቤተክርስቲያን ውስጥ ዲያብሎስን ወካይ የማይታወቁ በድፍረት እንደዚህ ብለው ይናገራሉ። እነዚህ ሰዎች በምን ስራ ዘርፍ የተሰማሩ ናቸው ካላችሁ በአጋንንት ወንድሞቻቸውን ቤተሰቦቻቸውን አጋንንትን እየጠሩ ስለ አጋንንት ሲያወሩ የሚውሉ ሰዎች አሉ። እንደዚህ ወንድም ለምሳሌ ማለት ነው። እናም ሊቃውንቱን ካህናቱን ከምዕመናን ለመለየት ሊቃውንቱ ከተመታ ደግሞ ቤተክርስቲያኒቷን እንፈታታለን ብለው ስለሚያስቡ ይመስለኛልና እነዚህ ልጅ እግር ባይታውያንን የሚሉ አዲስ የመጡ አጭበርባሪዎች የሐሳዊ መሲህ መንገድ ጠራጊ ናቸው። ምክንያቱም እነዚህ ሰዎች ህዝቡ ጠቅልሎ በተአምር እንዲያምን እያደረጉት ነው። እስራኤል ቤተክርስቲያን እንዳያውቅ እንዳይማር ተአምር ፈላጊ እንዲሆን የስጋን ፈውስ ብቻ እየተከተለ ዘመኑን እንዲያሳልፍ ብዙውን ምዕመን ይዞት ይገኛሉ። እንደዚህ መውደቅ መነሳትን፣ እንደዚህ ራስን መግረፍን፣ በአደባባይ ራስን እንዲገልጦ መወራጨትን ቤተክርስቲያን አላስተማረችንም። በአባቶቻችን ታሪክም የለም። ስርዓተ ቤተክርስቲያንም አይደለም። ቤተክርስቲያን አንዲት ናት። እዛ አካባቢ ያላችሁ
ምዕመናን ይሄ ተግባር እንዲቆም ብታደርጉ መልካም ነው። እግዚአብሔር መንፈስ ቅዱስ ሰውን እንዲህ አያንከባልልም። ይሄ ዘዴ 2001 2002 2005 ዓመተ ምህረት መጥቶ የጠፋ ዘዴ ነው። ድጋሚያውን ደግሞ ሰውን አረሳስተው ተመልሶ ይህንን ድርጊት እየፈጸሙ ይገኛሉ። ራሳቸውን በድንጋይ ይደበድባሉ፣ ጀርባቸውን በሰንሰለት ይመታሉ፣ ይንከባለላሉ፣ ህዝቡን ጭንቅላቱን በደንብ እያጠቡት ይገኛሉ። እነዚህ ህዝቡ በተአምር እንዲያምን ጊዜያዊና ስሜታዊ ክርስቲያን እንዲፈጠር ሰው እነሱን ቅዱስ ናቸው ብሎ እንዲከተላቸው እያደረጉ ነው። ኋላም እነዚህ ሰዎች የራሳቸውን ቢዝነስ ሰርተው እጥፍ ብለው ወደ ህይወታቸው ይመለሳሉ። አባቶቻችን በተጋድሎ ሲኖሩ ራሳቸውን ከዓለም ደብቀው ተሰውረው መከራቸው እንዳይታወቅባቸው ያደርጉ ነበር እንጂ እንዲህ በግልጥ ራሳቸውን እየደበደቡ አላስተማሩን። ይሄ ፈሪሳዊነት ይባላል። ጌታችንም ስትጸልዩ እንድትታዩ ሆናችሁ አትጸልዩ፣ በራችሁን ዘግታችሁ ጸልዩ ብሎ የተናገረውን የሚጥሱ ወጥቶ በአደባባይ እንታይ የሚሉ አጭበርባሪ መነኮሳት ባይታውያን ናቸው እንጂ እነዚህ እውነተኛ የእግዚአብሔር አገልጋዮች አይደሉም። አትሸወዱ። እነዚህ ለሐሳዊ መሲህ መንገድ ጠራጊዎች ናቸው። ህዝቡን በታምር እንዲያምን ያደርጉታል። በታምረ ኢየሱስ ላይም እንደተጻፈው ሐሳዊ መሲህ ሲመጣ ብዙ ታምራትን ያደርጋል። ይሄ ህዝብ ታምርን እንዲያምን ተደርጎ ተቀርጿል። ኋላ ሐሳዊ መሲህ ሲመጣ በአጭር ጊዜ በሱ ታምር አምኖ የሰይጣን ተገዢ እንዲሆን ይሆናል ማለት ነው። ስለዚህ በታምር ህዝቡን እንዲያምን የሚያደርጉት ኋላ ሐሳዊ መሲህ ታምር ሲያደርግ ህዝቡ እንዲከተለውና ለሱ እንዲገዛ እያደረጉ የሚገኙ የሱ ተላላኪዎች ናቸው። ባይገባቸውም ቢገባቸውም ህዝቡ የሚንቃ። ይሄ ሁሉ ነገር የሚፈጠረው በነገራችን ላይ በህዝቡ ባለማወቅ ነው። ብዙዎቻችን አሁን በዚህ ጊዜ የምንገኝ ክርስቲያኖች ማይተባን ጠልጥለን ክርስቲያን እንላለን እንጂ ሩቡን የቤተ ክርስቲያኑ ዕውቀት እንኳን እናውቀው። የሚገርማችሁ ነገር ብናውቅ ብንማር ስርዓቷን፣ ህጓን፣ የቅዱሳኑን ታሪክ አውቀን ብንረዳ ኑሮ እኮ እንደዚህ አይነት ተራ ኩታራ አጭበርባሪ መነኮሳት ባይታውያን ባልተጫወቱብን እኮ ነበረ። ስለዚህ እንማር፣ እንመርምር። ቤተክርስቲያን ባሕረ ጥበብ ናት፣ ብዙ ዕውቀት አላት። እንደዚህ አይነት አጭበርባሪዎች ከዚህ በፊት ብዙ ጊዜ አጋጥሟት ብዙ ጊዜ አስወግዳለች፣ ከቤቷ አውጥታ ጠርጋ ጥላለች። ስለዚህ በዛ መንገድ ብንሄድና ራሳችንን ብንመረምር እነዚህን ሰዎች ብናውቅባቸውና ብናሳድዳቸው ኋላ ተመልሶ ለሚመጡትም ትምህርት ይሆናሉ። እንደዚህ አይነቱን አጭበርባሪ ድጋሚ እንዳይመለስ ከቤተክርስቲያን ገርፎ ማስወጣት ያስፈልጋል። ጌታችን በዮሐንስ ወንጌል ላይ እንዳደረገው ቤቴ የጸሎት ቤት ናት እንጂ የንግድ ቦታ አይደለችም። እነዚህ ንግድ ነው የያዙት። እንደዚህ አይነቶቹን ነጋዴዎች ደግሞ በመስቀል ተደብቆ በቆብ በቀሚስ ተደብቆ ቢዝነስ የሚሰሩ ሰዎችን ደግሞ ድጋሚ እንዳይመለሱ ገርፎ ከቤተክርስቲያን ማስወጣት ማሳደድ ያስፈልጋል። ወቆባቸው ተማ ወዴት አቅጣጫ እየሄደን እንዳለ የሚያሳይበትን መንገድ አንድ ቪዲዮ እኔና በዛ ላይ እንነጋገራለን። አባታ የተገዘተ በዓል የለን፣ የተወገዘ ነው። አትስገድ፣ እንዲያታድግ ይሉናል። አረ በፍጹም እንዳትሰማ። ማንም በግዝት ስም ያንገበግባል። በጣም ነው የሚያንገበግበው። ያመጡልን የነገሩን በሙሉ ተቀብለን በቃ እንዲሁ እጃችን እግራችን ታስሮ እንደ አይሁዳውያን ቁጭ ብለን እንውላለን። በሰንበት እኮ ነው የምንፈታው። በሰንበት ግን እንዳንፈታ አትስገዱ ይሉናል። እንሰግዳለን በሰንበት ሃሌሉያ እያልን እንሰግድለታለን። በሰንበት በቅዱስ ሚካኤል በድንግል ማርያም በባሎል በ30ውም ቀን ሃሌሉያ እያልን እግዚአብሔርና በጣም በሚያሳዝን መንገድ የሚናገራቸው ንግግሮች ማንም በግዝት ስም ነው የሚለው። እንግዲህ ማንም ይላልና የቤተክርስቲያኒቷ መሪ አላት፣ ቤተክርስቲያኒቷ ስርዓት አላት፣ ቤተክርስቲያኒቷ ህግ አላትና ማንም በግዝት ስም እጃችንን እንደ አይሁድ አስሮ ላይ ያስቀምጠን እንዳንሰራ ይላልና እንዲህ አይነት ነገሮች ትኩሳታቸው ከየት ነው የሚመጣው? አሁን ይሄን ስንሰማው ቀላል ሊመስል ይችላል፣ ግን በተደጋጋሚ የሚነሱ ነገሮች አሉ። ኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ ለሀገር እድገትም ይሁን ብቻ በማንኛውም መንገድ ስራ እንዳይሰራ ሰው አስራ ካስቀመጠችው ምናምን የሚል አይነት አመክንዮ የሚያነሱ ሰዎች አሉና ዛሬ ላይ ይሄንን አይነት ነገር አንስቶ መናገሩ ምንድነው? ብዙ ሐሳብ አልሰጠውበትም። ምክንያቱም ከመምህራኖች በላይ ምንም ሐሳብ የምሰጠው ነገር የለም። ነገር ግን አንዳንዶቻችን እንደዚህ መረጃዎችን ስናሳያችሁ ግን አስተያየት እያደረጋችሁ የምትወስዱት አሉ። ብዙዎች ነጣቂ ተኩሎች በቤተ ክርስቲያኖች ውስጥ ተሰግስገው አሉ። ከጳጳሳት ውስጥ አርዮስም ከሐዋርያት መካከልም እንግዲህ ይሁዳ ተገኝቷል። ንጹህ ነው የምንለው ማንም የለም እና የሚያራምዱትን ነገር በግልጽ እንግዲህ ምዕመናን መጠበቅ አለብን። የአሸናፊ ገብረ ማርያም በጣም የከፋ ደረጃ ደርሷል። ምክንያቱም ቤተክርስቲያን ውስጥ ነው ያለው። ተሰግስጎ ብዙዎችን እየጎዳ ወደ ሌላ መንገድ በቀስታ እየወሰደ ይገኛል ማለት ነው። ሁላችሁም ታዲያ ይህንን ነገር ማውገዝ አለባችሁ። በደንብ መጠየቅ ትችላላችሁ። በቀጣይም እንቀጥልበታለን ማለት ነው። ለዛሬ የነበሩን ቪዲዮዎች እነዚህ ነበሩ። በቀጣይ እስከምንገናኝ ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ ማስፈር ትችላላችሁ።